የቁስላሙሻ እንደ ልቡ አይጮህም ነው የሚባለው አቁስልሃቸዋል እኮ በስልጣን ወቅተህም ባይሆን አቅም ሰማር አቁስልሃቸዋል እኔ ከመንግስት ጋር አብሮ መስራት የሚለው እንደዚህ ነው የማየው ማደንዘዣ ነው ፓርቲዎች ኖ ልክ አይደለም ብለው መንግስትን እንዳይሞገቱት በመደመር በተሰኘው እንግዲህ አገር በቀል እንበለው በጽግና በቀል እንበለው ወይም የዶክተር አብይ አህመድ ፈጠራን እንበለው እኔ መደመር የሳቸው መጽሐፍ እንደሆነ ነው የማውቀው ጥሩ ነው እኮ መደመር ግን በቦታው ሲሆን ነው የምትደምረው ውሃና ዘይትን አትደምረው ነዳጅና ውሃን አትደምረው ሁለቱም ተቃራኒ ሆኖ መቀጠል አለባቸው ውሃውም ለህይወት ያስፈልጋል ዘይቱም ለህይወት ያስፈልጋል የሚዋሃዱበት ደግሞ ጊዜ አላቸው እዛ ሰዓት ላይ ደስተጥረው ምናምን ነው አብረው ነጥረው እዛ ነው እሱም ቢሆን አይዋሃዱም ዘይቱ ከላይ ይጠላል እኔ ተቃዋሚዎች መንግስት እንዳይሳሳት መንግስት ከመስመር እንዳይወጣ ልጓም የሚሆን የተቃውሞ ጎራ ያስፈልጋል ጠንካራ ተቃውሞ ኡሁሩ ኬንያታ ማን ነው አሁን ያለው የኬንያ ፕሬዝዳንት ዊሊያም ሩቶ ባለፈው በነበረ ኢናጉሬሽን ላይ አሸንፈው ስልጣን ላይ ሲወጣ በፍጹም ስልጣን አልሰጠም ለተቃዋሚ ፓርቲዎች በደንብ እንዲቃወሙኝ ይፈልጋለው እንዲቃወሙን እንፈልግ ህጽጻችንን እንዲያሳዩን አይታል እንግዲህ ተቃዋሚዎች የሩቶ ፓርላማ የሆነ ህግ አውቶ ከማጽደቁ በፊት ተቃዋሚዎች በሚያቀርቡት ጥሪ ህዝቡ ያን ሁሉ እንትን ያስቀይር ነበር አየ መስታወት ታቃለ መስታወት ጧት ፊት ላይ የምታየው ለመስታወት ሴቶች እንደሚቀርቡ ይነገራል ብዙ ጊዜ ለውበታቸውም ስለሚጨነቁ እኛም እኔም መስታወት ሳላይ አልወጣም አንተ ጋውን ስመጣ ከርባሳ ሰራኝ ጸጉር አባጣሬ ምናምን ቸክ አድርጌ ነው የምወጣው ምንም ብታረጅ ከመስታወት ውጭ አትሆንም እና መስታወት የምታየው እንከን ካለብህ ሰውነት ላይ ፊት ላይ አለባበስ ላይ ይሄን መንግስት አካሄዱ ላይ ሂደቱ አሰራሩ ላይ እንከን ካለበት መስታወት የሚሆኑት ተቃዋሚ ፓርቲዎች ናቸው ፖለቲካውንም እኮ ዲሞክራሲውን እኮ ከፍ እንዲል የሚያደርጉት ተቃዋሚ ፓርቲዎች ናቸው እነኚህም ፓርቲዎች ጉያ ስር አምታ ስልጣን ሰጣቸው ገባ ቁስላሙሻ እንደ ልቡ አይጮህም ነው የሚባለው አቁስልሃቸዋል እኮ በስልጣን ወቅተህም ባይሆን አቅም ሰማር አቁስልሃቸዋል እዚህኛው ጉዳይ ላይ አቶ አበበ ፖለቲካውን በርቀት የሚከታተሉ የሰዎች ይህንን አካሄድ መንግስት የፖለቲካ ምህዳሩን ለማስፋት የሄደበት ርቀት ሳይሆን በፓርቲዎች መካከል ክፍፍልን ለመፍጠርና ለማዳከም የሄደበት እንደ አንድ ስትራቴጂ አድርገው የሚያነሱት አሉና የእርሶ አስተያየት ምንድነው እንዲሉኝ ሼር አድርጋለሁ ከነሱም ከመንግስት ጋር አብሮ መስራት የሚለው ሊሚቴሽን ያስፈልገዋል ይሄን ነገር መጀመሪያ ላይ በህግም ጭምር ይደነገግነው ምናልባት ወደፊት የሚታይ ነገር ይሆናል ኢዜማ ውስጥ ያለው ነው ከመንግስት ጋር የምትሰራው መንግስትና ፓርቲን የለየ መንግስት ሲሆን ነው የመንግስት ስራ ላይ ተመደበ የምትሰራው ስራ የመንግስት ስራ ነው እሱ የፖለቲካ ፓርቲዎች መተው ተዋድረው ምህዳሩ ላይ ገዢው ፓርቲ ቢሸነፍና ሌላውን ቢመጣ የመንግስት ስራ ይቀጥላል ችግሩ ኢትዮጵያ ውስጥ መንግስትና ፓርቲ አልተለየም እንዲያውም ጭላንጭሉ በኢህአዴግ ዘመን ይሻል ነበር መንግስትና ፓርቲን የመለየት አሁን እኮ ቶታሊ ብልጽግናም መንግስትም ነው ፓርቲም ነው ምንም ጥርጥር የለውም ኤቭሪንትን ብልጽግና ነው የሚያደርገው ስለዚህ መንግስትና ፓርቲ እንደ ብልጽግና ዘመን ደግሞ በቃ እዛ አንድ ላይ የተጨፈለቁበት ዘመን የለም ስለዚህ ይሄ ባልተለየበት ሁኔታ አንተ የመንግስት ስራን ፕሮፐርሊ ሰርተህ አብሮ በመስራት በሚለው እንትን የምትቀጥል ቢሆን ወይ እዚህ ጋር መጥተህ ፖለቲካ መድረክ ላይ ደግሞ ልክ አይደለህም ብልጽግና ብለህ ልትሞግት የሚያስችል የፖለቲካ አቋምና ስብዕና ያስፈልጋል ገዢው ፓርቲ እንደፈለገ የፈለገውን እንትን እያለ አንዲት መግለጫ ለማውጣት ስልጣን ስለሰጠህ ብቻ የምትሳቀቅ ከሆነ ምን እንደሆነ ለህዝብ ይቆምከው ለምን አትዋሃድና አንድ ላይ ሀገር አታገለግልም የፖለቲካ ምህዳር መስፋት ማለት ሲጀመር የፖለቲካ ፓርቲ ብያኔው ራሱ ለምን አስፈለገው የሚለውን ብያኔ ዴፊኒሽኑ የፖለቲካ ፓርቲ የመንግስትን የየቀኑን እንቅስቃሴ ህጸጾች እየነቀሱ አውተው ለህዝብ ማጋለጥ ጉብጠቱን እያረቁ ማቃናት ይሄ የፓርቲዎች ትልቁ ዓላማ ነው ስልጣን መያዝ ብቻ አይደለም ስልጣን ላይ ያለው መንግስት ራሱ እንዳይባልግ መስመር እንዳይስት ዲሞክራሲ እንዳይጨፈልቅ እግር በእግር እየተከታተልክ አንተ ነህ የምታስተካክለው ተቃዋሚው ለዚህ ነው የሚያስፈልገው አቅም ፈጥሮ ደግሞ ሲመጣ አማራጭ ፖለቲካ ይዞ ይመጣና ህዝቡን ያስተዳድራል ስለዚህ በርሶ እይታ አሁን ላይ በሀገሪቱ ላይ እየታዩ ያሉ አለመግባባቶች በየዘርፉ የሚታዩ ክፍተቶች ላይ
ተቃዋሚ ፖለቲካ ፓርቲዎችም ስራቸውን አልሰሩም ብለን ማለት እንችላለን። ምንም ጥርጥር የለውም። እስቲ ንገረኝ፣ ይሄ ሁሉ ነገር ሲሆን የትኛው የፖለቲካ ፓርቲ ነው በጣም በጣት የሚቆጠረው? ኢህአፓ እናት አይ ቲንክ አሁን ወደ መተባበር ነገር የመጡት ከነኚህ ፓርቲዎች ውጪ የትኞቹ ፓርቲዎች ናቸው ይሄ ነገር ልክ አይደለም ብለው? አርሲ ላይ የተፈጠረውን ጭፍጨፋ ትላንትና አይታል። ወለጋ ላይ የተፈጠረው ችግር ጦርነቱ ላይ አይታል። አሁን ያለው የሰሜኑ ልክ አይደለም ይሄ ጉዳይ። መንግስት በወሎ ሰፊነት ይሄን ያድርግ ብሎ መንግስት ላይ ጫና መፍጠር የሚፈልግ ፓርቲ አውቶ እናንተ ጋር መጥቶ እዚህ ሚዲያ ጋብዞ የሚሞግት አካል አይታል። ፓርቲዎች ይሄንን ማድረግ የማይችሉና ዝም ብሎ ብቻ ምርጫ ሲመጣ ዶሲያቸውን አራግፈው አዋራ የጠገበ ዶሲ አራግፈህ ወተለ ምርጫ ቅባት ተወልውለህ ሚዲያ ላይ ክርክር ሲፈጠር ገጥመህ የማታደርገውን ኢሉዥን የሆነ ነገር ለህዝብ ቃል የገባ እሱ ነው። ይሄ ነው እኮ የጠፋው። አሁን እዚህ ማን ያሳየው ይሄን መንግስት ሲሳሳት? ልጓም ለምንድን ነው ለበቅሎና ለፈረስ ልጓም የሚያስፈልገው? ልቅ ከሆነ የተጫነውን ሰውዬ እኮ አንስተው ያፈርጡታል። ልጓም ያስፈልጋል። ለምንድን ነው መኪናም ፍሬን የሚያስፈልገው? ይሄንን ለምንድን ነው መሪ የሚያስፈልገው? ጠመዝማዛው ይሄንን ለማድረግ የፖለቲካ ፓርቲዎች ትልቅ አስተዋጽኦ ማድረግ ይችላሉ። ይሄን ለማድረግ አቅም የላቸውም። ቅድም እንዳልኩ ለምሳሌ ኢትዮጵያ ውስጥ ወደ 60 ምናምን ፓርቲዎች አሉ። በቀደም አይታል የእንግሊዙ አምባሳደር ብልጽግናን ዋናውን ቢሮ በጎበኘበት ሰዓት አቶ አደንፋራ የፓርቲው ምክትል ፕሬዝዳንት ወደ 275 ሰዎችን በመላው ሀገሪቱ ሹመት ሰጥተናል ከተቃዋሚ ፓርቲዎች። ይሄ ነው አሁን ዲሞክራሲውን ማስፋት። ግለሰቦች ናቸው የተሾሙት ነው የኔ ዲቤቲንግ። ግለሰቦች ተሾመዋል። መታገል ያለብን ለግለሰቦች ሹመት አይደለም። አገሪቱ ዲሞክራሲያዊ መንግስት እንዲኖራት ነው። አገሪቱ ዲሞክራሲያዊ ወደሆነ መንገድ እንድትሄድ ነው። የህዝብ ድምፅ እንዲሰማ ነው። የህዝብ ብሶትን እንድንባስ ነው እንጂ ጥቂት ግለሰቦች ስልጣን ላይ ስለወጡ ስለተሾሙ ብቻ ዲሞክራሲው ሰፍቷል ነው የምንለው። ይሄ በጣም አሜዚንግ። ስለዚህ ፓርቲዎች ክልል ላይ የሚያሉት አገር አቀፍ ፓርቲዎችም እኮ አሉ። አሁን በጣም ውስን ይሆኑ ያው እንደው የኢዜማ ጎልቶ ይወጣ እንጂ ፕሮፌሰር ብርሃኑም ትምህርት ሚኒስትር ስለሆኑ ሌሎቹም እኮ ተቋርሰዋል። ሚኒስትር ዴታ ማድረግ ምናምን እንደው አንዱ ላይ መረባረብም ብቻ ተገቢ አይደለም። ምናልባት ኢህአፓ ከመንግስት ጋር አብሮ መስራት የሚለው የለውም። ከዛ ውጭ እኮ ሌሎቹ ፓርቲዎች ልሰዋል፣ ቀምሰዋል ማለት። ስለዚህ ክልል ላይ ያሉ ፓርቲዎችን ብታያቸው ይሄው ነው። የቦሮ ዲሞክራሲያዊ ፓርቲ እዛ ቤኒሻንጉል ጉሙዝ ላይ ያለ አሁን ከብልጽግና ጋር ተዋሃደ። ጥሩ ነው። አምኖበት ከተዋሃደ እንዲህ እኮ ጥሩ ነው። አብሮ መስራት በሚለው ግን አሁን እስር ቤት የሚማቀው ዮሐንስም ጭምር ኃላፊነት ወስዶ ይሰጥ ነበር። አብሮ ያስሉሱህና እምቢ ስትል ጋማና አስሮ ያስገባዋል። ከዛ በኋላ ፓርቲውም ላይ አደጋ ትፈጥራለህ። ስለዚህ ግለሰቦችን ማሾም አይደለም አብሮ መስራት። ጥቂት ግለሰቦች ስለተሾሙ የሀገሪቱ ችግር ተቀርፏል ማለት አይደለም። መታገል ያለብን የፖለቲካ ፓርቲ አመራሮችና አባላት ለስልጣን ወይም ለማኑ የሆነ ኃላፊነት ቁጭ ብለን እንትን ለማለት አይደለም። ህዝብን የስልጣን ባለቤት ለማድረግ ህገ መንግስቱ እንዲከበር ለማድረግ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ለማድረግ የሚጣስ ህግ ካለ እሱም ቆመን ጥብቅና ቆመን ለመታገል መሆን ስለሚገባው ይሄን ለማድረግ አስቻይ አይደለም። አቶ አበበ በርካቶች ፖለቲከኞችን ራሳቸውን ይተቻሉ። የሚተቹት ፖለቲካውን እንደ አንድ የገቢ ማስገኛ እንደ አንድ የንግድ ዘርፍ እየተቆጠረ ነው የኛ ሀገር ፖለቲካ የሚሉ በርካቶች ናቸው። ምክንያቱም ያው ምርጫ ቦርድ የተወሰነ ገንዘብ ይበጀታል። ያንን ገንዘብ ለመከፋፈል ፖለቲካውን እንደ አንድ ህይወታቸውን ማስቀጠያ አድርገው የሚንቀሳቀሱ የፖለቲካ ሰዎች አሉ ብለው የሚተቹ አሉና ለሱ ትችት የርሶ ምላሽ ምንድነው? 100% እንዲህ አይነት ሰዎች እንዳሉ ምንም አትጠራጠር። እንደምንም ተፋትገው ፓርላማ የሚገቡ አሁን የክልል ፓርቲዎችን የፓርቲያቸውም ጭምር ጠፍቷል ድምጽ ነው። ሲምፕሊ አብንኑ ሰለውን ለምን አናነሳም? አሁን ፓርቲው አማራ ክልል ላይ ይንቀሳቀሳል። ጥቂት ሰዎች ግን ስልጣን ማማ ላይ ነው ያሉት። ፍራንክሊ እንግዲህ ነጭ ነው መነጋገር ያለብን። የገዴው ህዝቦች ዲሞክራሲያዊ እንትን ፓርላማ አሉ። ፓርቲው ግን ምርጫ ቦርድ አፍርሶታል ወይም አግዶታል።